አሰብ ለሳውዲ አረቢያ ተላልፋ ተሰጠች። አዲግራት ወታደራዊ ቁጥጥር ስር ገባች። ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው የኢትዮ ውይይት ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን እንደተለመደው ከባልደረባይ ከደረጀ ይመር ጋር ትኩስ መረጃዎችና አንገብጋቢ ነገሮችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ ከኛ ጋር አሁኑ ይሄ ዝግጅትም ለሌሎች ተደራሽ እንዲሆን አሁኑ ላይክ ሼር በማድረግ እንደዚሁም ሰብስክራይብ ታደርጉ ዘንድም እንጠይቃለን። ደሬ እንዴነ አማን እንግዲህ ነገሮች ከረዋል። ጨዋታው ዙር በጣም ፈጥኗል። ውልም ባደረን ቁጥር እኮ የፖለቲካው ጡዘት በጣም አስፈሪ የሆነ ነው። እንግዲህ ቀጠናችን የአረቦች መፈንጫ ለመሆን አንድ አሙስ ብቻ ይቀረች መሆኗን አሁን እርግጠኛውን ነገር መጣ ማለት ነው። እንግዲህ አሰብ ሳውዲ አረቢያ በቢሊዮን ዶላር ኢንቨስትመንት ታደርግበታለሁ ብላ ብቅ ብላለች። ኢትዮጵያና ኤሪትሪያ የተወዛገቡባት ያለው አሰብ ጉዳይ ሶስተኛ ወገን እጅ እንዲኖርበት የሶስተኛ ወገን እጅ መጥቶ እንዲገባበት እንግዲህ ኤርትራ ሄዳ ሳውዲ አረቢያን መዛ ይዛ መጣለች። ምንድነው እስቲ ያለው መረጃውን እስቲ ለአድማጭ ተመልካቾቻችን አቅርብና ከዛ ወደ እኔ እንሄዳለን። እስቲ እሺ አማን አመሰግናለሁ። እንግዲህ ያው የአሰብ ጉዳይ ከኢትዮጵያ ጋር በተያያዘ ውዝግብ ውስጥ ከተገባ ውሎ አድሯል። ኢትዮጵያ የባህር በር ኦልሬዲ ይገባኛል፣ ከዚህ ቀደምም ያ አካባቢ የኔ ግዛት አካል ነበረ፣ በህጋዊ መንገድም ተከራክሬ የራሴ ማድረግ ይችላል የሚለው ነገር እንደው በመንግስት ደረጃ ኦፊሻሊ ባይገለጽም በትልልቅ የመንግስት ሚዲያዎች ሰምተናል። ጠቅላይ ሚኒስትሩም ኢትዮጵያ የግድ የባህር በር ያስፈልጋታል የሚለው ነገር አጽንኦት ሰጥተው ሲናገሩ ነበር። አሁን ትናንትና ያወጣው መረጃ ትንሽ አስደንጋጭ ነው። የሻዕቢያ ታክቲካል ሙቭ ነው። እንግዲህ አሁን አሰብን አንድ ሌላ ጂኦፖለቲካሊ አክተር ሊሆን የሚችል ራይቫለሪ ሊፈጥር የሚችል በቀጠናው ላይ የትልልቅ ሀገራት አሁን እንግዲህ የመካከለኛው ምስራቅ ሀገራት ከራሳቸው አካባቢ ወጥተው ጂኦፖለቲካሊ ዲተርሚናንት ፋክተር እየሆኑ ነው። ከዚህ ቀደም በሱዳን ውስጥ ያለውን ታውቃለህ። ከሱዳን በተጻራሪ የተሰለፉት እነ ቱርክ አሉ፣ ዩኤኢ አለች፣ ከዛ ደግሞ ሳውዲ አረቢያ አለች። ይሄ አሰላለፍ ማለት ነው በየቦታው እየተመለከትን ነው፣ የመለያየተናል። አሁን ቀጣዩ ተረኛ ማለት ነው አሰብ ሊሆን ነው። አሰብን እንግዲህ ምንድነው የዜና አውታሩ ኦልሬዲ ያወጣው ነገር ምን መሰለህ፣ ምንድነው በኢኮኖሚ ጉዳይ ሊለማ ይችላል ይላል። ነገር ግን በኢኮኖሚ ጉዳይ ብቻ አይደለም፣ ከባድ የሆነ የፖለቲካ አንድምታ አለው ይላል። ይሄ እሱ ባይነግረንም እኛ ኦልሬዲ እንተነትነዋለን። ፖለቲካሊ ጉዳዩ አደገኛ እንደሆነ ያስታውቃል። ማን ነው ሻዕቢያ የተለያዩ እንቅስቃሴዎችን ሲያደርግ ነበረ። ከሶማሊያ ጋር አሊያንስ ፈጥሮ ኢትዮጵያ ላይ ምንድነው በዲፕሎማሲው ረገድ ማለት ነው ጫና ለማሳደር ትንሽ ጥረት አድርገው ነበር። የታክቲካል አሊያንስ ፈጥረው ግብጽ፣ ሶማሊያና ኤሪትሪያ ማለት ነው። አንዱ ክንፍ ሲሰበር ሶማሊያ ከኢትዮጵያ ጋር በምትሆንበት ጊዜ አሁን ሌላ ሁለተኛ ፕላን ቢ ይመስለኛል በዚህኛው መንገድ ተጽዕኖ ማሳደር ስላልተቻለ ኢትዮጵያ ላይ የከበባና ጫና ፈጥሮ ደግሞ ኢትዮጵያን ያላትን አቋም እንድትቀይር የማድረግ ሁናቴ ስላልተሳካ ሶማሊያም ወደ ኢትዮጵያ ስላጋደለች አሁን ትልቋን ሀገር ነዳጅ አምራቿን ሀገር አሁን አዲስ ብቅ እያለች እንደውም የብሪክስ ውስጥ ትልቅ አቅም አላት የተባለች ያለችውን ሳውዲ አረቢያን ማለት ነው ወደ ቀጠናዋ መጥቶ ሌላ ከባድ የሆነ ትርምስ ለመፍጠር የታቀደ ነው። ይሄ ዝም ብሎ አይደለም፣ በጣም ፕሪሜዲቴትድ የሆነ በደንብ ታቅዶ ታልሞ ሊመጣ የሚችለው ነገር ታስቡ ነው። አሁን ኢትዮጵያ ቀጥታ ኮንፍሮንት የምታደርገው ይላል እዛ ላይ የመረጃ አውታሩ ላይ ከሳውዲ አረቢያ ጋር ነው ሊሆን የሚችለው። ሳውዲ አረቢያ በውክልና ኤርትራን ከኢትዮጵያ ጋር እንድትላተም ታደርጋለች። ይሄ ደግሞ ኢትዮጵያ ወደብ ለማግኘት ያላትን ህልም ለአንድና ለመጨረሻ ጊዜ ሊያጨልም የሚችል ነገር ነው እና አደጋው የከፋ ነው። ምናልባት አለ ሌሎች ጂኦፖለቲካል አክተሮች ልክ እንደ ዩኤኢ፣ እንደ ተርኪ፣ ኢቭን ቻይና የራሳቸውን አቋም ለመውሰድ ይንቀሳቀሳሉ። እንዴት ነው የሳውዲ አረቢያ ወደ ቀጠናው መምጣት ካውንተር ማድረግ የሚቻልበትን መንገድ መቀየስ ይጀምራሉ። ምክንያቱም ሬድሲ አካባቢ ያለውን የፖለቲካ አሳለፍ ይበጠብጠዋል። ለሳውዲ አረቢያ አሳልፋ ሰጠው። ሬድሲ እንግዲህ ወደ ስንት ፐርሰንት ነው የንግድ መርከቦች የሚታለፉበት? 20% የዓለሙን ንግድ እሱን አካባቢ ያስክ ማለት እንግዲህ ልብ ትርታ የዓለምን ሀብ ያስክ ማለት ነው። ሌላ ደግሞ የምትጨመር ደግሞ ትራምፕ የሚያስተዳድራት አሜሪካ አለች። አሜሪካ ደግሞ ግልፍተኛው ትራምፕ በማንኛውም አካባቢ ማለት ነው እንደዚህ አይነት ነገሮችን ሊታገስ የማይችል ነውና ኢትዮጵያ ምናልባት ከሳውዲ አረቢያ ተጻራሪ የሆኑትን ሀገሮች ካፒታላይዝ አድርጋ እስራኤልንም የመጋበዝ ሁኔታ ማለት ነው ካውንተር ለማድረግ መስራት የሚችልበት ሁናቴ ሊፈጠር ይገባል የሚል የራሴ ምልከታ አለኝ። በስፋት እንሄድበታለን። መልካም፣ እዚህ ላይ ትንሽ ሀሳብ እናንሳ። እንግዲህ አሁን ዋናው ነገር ምንድነው? ሳውዲ አረቢያ ምናልባት ያው
ኢንፎርሜሽኑ ይኖራቸዋል። ኢትዮጵያ እንደ መንግስት እንደ ህዝብም የግድ በዚህ ሁኔታ በየናል ህዝብ ቁጥር ይዘን ከባህር ተገለን መኖር የምንችልበት ሁኔታ ላይ አይደለንም። ነገር መብት ማግኘት አለበት የሚለውን እንቅስቃሴ መጀመሩን የምታወቅ ጉዳይ ነው። ይሄ ባለበት ሁኔታ ውስጥ እዚህ አንዱ ደግሞ ትልቁ ጥያቄ ክሌም ከምናረግበት ቦታ በታሪክም በሞራልም አሰብ ነው። ባርበርን በተመለከተ ሌላ ነገሮችን ብናወራ ከሶማሌላንድ ጋር ብንፈራረም ከሶማሊያ ጋር ብንነጋገር ምናምን ብንል ስቶሪካሊም ሞራሊም እኛ የመጠየቅ መብት ያለ ነው አሰብ ላይ ነው መጀመሪያ ማለት ነው። ይሄ ትላንትና የ30 አመት ምናምን ታሪክ ስለሆነ ማለት ነው። ይሄንን ያወቀች ቀጥታ እኛ ክሌም የምናረገው ቦታ መጥቶ እዚህ ውስጥ መግባቱ ምንድነው አንዱ ትልቁ ፖለቲካል ኢምፕሊኬሽን ማለት ነው። እንግዲህ እሱ በደንብ መታየት አለበት። አሁን ልክ ቅድም አንተ እንዳነሳው ዩኤኢ ጋራ ባትል ፊልድ ያረጉት ማለት ነው። ከዚህ በፊት ሱዳን ውስጥ ያደረጉት ነገር አለ። የመን ውስጥ የሆነው ነገር እናቃለን። ስለዚህ አሁን ሶስተኛ የተመረጠችው እቺኛው ቀጠና ወይ ደግሞ ምስራቅ አፍሪካ ውስጥ ያለ ነው ኢትዮጵያና ኤርትራ ላይ ነው ማለት ነው። ይሄንን ከወሰኑ ከዚህ ጀርባ ኢትዮጵያ ምን ማድረግ አለባት የሚለው ነገር ነው በጣም ሲሪየስሊ መታሰብ መቻል ያለበት ነገር። ሁለተኛ አገር ውስጥም ይሄን ጉዳይ ኦሪንቴሽን በደንብ መነገር መቻል አለበት። ምንድነው በተደጋጋሚ ነው ሳነሳ ነበር ኢትዮጵያ ውስጥ ከባህር በር ከቀይ ባህር እንድንገለል ትልቁ ሚና ተጫወቱት አረቦች ናቸው። ሻቢያን ወያኔን ሲያስታጥቁ አስፈላጊ ነገሮችን ሲያሟሉላቸው ነበረው አረቦች ናቸው። ዋና ዓላማቸውም ኢትዮጵያ ከቀይ ባህር አካባቢ ተገፍታ እንድትወጣ ነው የተፈለገው ነገር ማለት ነው። ሉክ ላይክ የግብጾችን አቋም አንድ መጽሐፍ ላይ ነበብኩ። ምንድነው ያኔ ዩናይትድ ኔሽን እንትኑ ወደ ኤርትራ ወደ ኢትዮጵያ ተቀላቀል ሲባል የግብጽ እንትን ደገፈው አሉ። ምንድነው እሺ ብሎ እንደማይቀበሉና ነገ እንደሚታገሉ ስለሚያውቁና ይሄንን አረስት ማድረግና ከዛ ቀጥሎ ኢትዮጵያን ከቀይ ባህር ማራቅ የሚቻልበት ሂደት እሱ ትልቁ ፕሮጀክት ስለሆነ ማለት ነው። አሁንም የምታየው ነገር እንግዲህ እያንዳንዱ ኢትዮጵያዊ መረዳት ያለበትና እያንዳንዱ ፖለቲካል ኃይል ለኝ የሚል አገሪቷ ባህር በር ማግኘቷ አለማግኘቷ ምናልባት የኢትዮጵያ ጠላት ካልሆንክ በስተቀር ኢትዮጵያዊ ነኝ ካልክ ጥቅም ነው እንጂ የሚያመጣ ጉዳት አይደለም የሚያመጣው። ስለዚህ በቀጥታም ሆነ በተዘዋዋሪ ለዚህ ሳውዲ ሐሳብ ተባባሪ የሚሆን በትጥቅም በለው በሰላማዊ መንገድ የሚታገለው ኃይል የኢትዮጵያ ጠላት ነው፣ ታሪካዊ ጠላቱ ነው ማለት ነው። አየ ከዚህ በፊት ሻቢያ ራሱን ችሎ ሄዷል፣ ተገንጥሏል፣ ኤርትራን ይዞ ሄዷል። ወያኔዎች አንድ ትልቁ የሚከሰሱበትና እስከዛሬ አንገታቸውን ቀና ማረጉበት ነገር የኢትዮጵያ ጠላት ለመሆናቸው ማሳያው ነው ያገለገለው። አገሪቷ ያለ ባህር በር እንድትቀር ትልቅ ሚና በመስራታቸው ነው። ዛሬም ተመሳሳይ አቋም የሚይዙ የኢትዮጵያ ፖለቲካ ፓርቲ በለው ትጥቅ ትግል ላይ ያለው ኃይል በለው ፋኖ በለው ሸኔ በለው ወይ ደግሞ ፓርቲ ሰላማዊ ትግል ውስጥ ያለው ፓርቲ በለው ምን በለው በዚህ ጉዳይ ላይ ከኢትዮጵያ ተቃራኒ አቋም ላይ የሚቆም ኃይል ካለ ልክ የወያኔ ታፔላ ያገኛል ዘላለማዊ ማለት ነው። ግልጽ ነኝ አይደል? ስለዚህ በጣም ጥንቃቄ የሚጠይቀው ጉዳይ ነው። አሁን ጫውታው ልክ እንደምናወራ ኢትዮጵያና ኤርትራ መካከል አይደለም ጫውታው። በቃ አሁን ፕሮክሲ ዋር ነው ማለት ነው። ኤርትራስ ጨንቃት ጌታዋን ነው ሄዳ መዛ መጣችልን ሳውዲ አረቢያ ማለት ነው። ዝም ብሎ አይደለም። ቀደምም ይሄን ነገር ገና ጫካ ያሉ ትጥቅን ስንቅን እንትን ሲያረጉላቸው ነበሩ አረቦች ናቸው። አላማውም ኢትዮጵያን ያለ ባህር በር ማድረግ ነበረ። አሳኩ። አሁን ዛሬ ኢትዮጵያ ልጆች አንገታቸውን ቀና ስሉና ይሄንን የተነጠቅነውን ነገር ለማስመለስ ስንፍጨረጨር ሄዶ ጌቶቻቸውን ጎትቶ አመጡብን ማለት ነው። ስለዚህ ጦርነቱ የሚሆነው ኢትዮጵያና ኤርትራ መካከል ሳይሆን ኢትዮጵያና የኢትዮጵያ ጠላት የሆኑት አረቦቹ ጋር ነው የሚሆነው ማለት ነው። በዚህ ሂደት ውስጥ አጋር ልናገኝ እንችላለን ወይስ ይሄንን ጉዳይ ፈርተን ነው መተው ያለብን ወይስ ምንድነው መካኒዝም መጠቀም ያለብን? ካልሆነ ጦርነቱ ምን ይዞ ይመጣል የሚለው ነገር ላይ ብናወራ መልካም ይመስለኛል። ውድ አድማጭ ተመልካቾቻችን እስቲ እናንተም በዚህ ጉዳይ ላይ የሳውዲ አረቢያ በዚያ ወገዛጋቢ ሰዓት ላይ አሰብ ላይ ኢንቨስት ለማድረግ መምጣቷ ምንድነው የሚያሳየው አንድምታ? ይሄን ፈርተን የአሰብን ጉዳይ መተው ነው ያለብን
ወይስ ገፍቴን ብንድስ ምን እንዴት አድርገን ነው በዚህ ሂደት ውስጥ ማሸናፊ ሆነ መውጣት የምንችለው ብሎ ነገር ሐሳባችሁን እየሰጣችሁ ቀጥል። እንግዲህ የሳውዲ አረቢያ ቄሳራዊ አገዛዝ ይባላል አይደል? በፊት ኪንግደምን ታሰፋለህ በየቦታው እና ይሄ የሳውዲ አረቢያው መሪና የዩኤዩ መሪ ማለት ነው ቄሳራዊ የሆነ አስተሳሰብ ያላቸው ግዛታቸውን ማስፋፋት፣ ብራቸውን መርጨት፣ ከዛ የነሱን ተጽዕኖ ማሳደር፣ የሚፈልጉትን የፖለቲካ ትርፍ ማትረፍ ነው። አሁንም እንግዲህ እኛ ከበረታን እንግዲህ ይሄ አሰብን በደንብ አልመተውልን በደንብ ካለሙልን በኋላ በህጋዊ መንገድ ወደ ኢትዮጵያ የሚመጣበት ሁኔታ ከተሳካም እሱ አድቫንቴጅ አለው። እንደውም አለማም ነው ይባላል ሳይለማ ያላመጣው ነው ከለማ በኋላ። ዞሮ ግን እኔ የፐርሰናል አቋሚ ምንድነው በጦርነት የአሰብ ጉዳይ ይፈታል ብዬ አላስብም። ያው ኢኒቪታብል ከሆነ እንግዲህ መግባት ካለብን የማይመለጥ ጉዳይ ከሆነ ያው እንገባለን። ግን ከጦርነት መለስ ያሉ ማንኛውንም ከጨረቃ በታች ያሉትን አማራጮች መንግስት መጠቀም አለበት። አንደኛ እሱ ነው። ምን ከሳውዲ አረቢያ ተጻራሪ የሆኑ ልዕለ አያል ሀገራትን ወደ ቀጠናው መሳብ ኢትዮጵያ ማለት ነው። እሱ እኮ ነው እሱ የልቂት ነው የሚያደርገው። የመን እንሆናለን እኮ ነው። በጦርነት ጉዳይ አይደለም። ፒስፉል በሆነ መልኩ ለምሳሌ ሚሊታሪ ቤዝ መስጠት ሊሆን ይችላል። ልክ ኢትዮጵያ ማለት ነው ለሩሲያ ለእስራኤል ሊሆን ይችላል። ልክ ፊር ፋክተር መፍጠር ማለት ነው። ከጦርነት መለስ ያሉትን ማንኛውም ሰላማዊ አማራጭ መጠቀም። አንደኛው አሊያንስን በደንብ ማጠናከር ማለት ነው፣ ራይቫለሪ ፎርሶችን። ምክንያቱም ልክ እንደ ፊር ፋክተር ለመጠቀም እሱ ነው አንድ። ሁለተኛ ከዚህ ቀደም እናንተም በደንብ ብለነዋል። ኢትዮጵያ ያላትን ሌጋል ዶክመንት ከአሰብ ጋር በተያያዘ ወደ አደባባይ አውጣ ትሞግት እስከ መጨረሻው ማለት ነው። ኤግዞስት አድርግ። ከዛ መጨረሻ ይሄ ነገር ሀፕን ማድረግ ካልቻለና ያው ዞረ ሴናሪዮ ከሆነ ከኤርትራ ገፍቶ የሚመጣ ጦርነት ካለ በኋላ ላይ በጻድቃን ጉዳይ ስለምናወራው ከጦርነት አንጻር ደግሞ ምን አይነት አማራጭ መከተል ያለብን የሚለው ነገር በሶስተኛ ይልበታል። መልካም። ይሄ እንግዲህ ከዚህ ጉዳይ ጋር ተያይዞ ምንድነው ሊሆን የሚችለው የሚለውን ነገር አንድ ሶስት አማራጮችን ላስቀምጥ እስቲ። መጀመሪያው ምንድነው እንግዲህ አሁን ጫውታው እነዚህ በነዳጅ ሀብት የሰከሩ ኃይሎች እነሱ ቀጥታ በእንትን ውስጥ አይገቡም። እሳቱ እነሱን አይበላቸውም። የውክልና ስለሆነ ብራቸው ነው። እነሱ በብራቸው እኛን ያተራምሱናል ማለት ነው። እኛን ለእልቂት ይጋብዙናል ማለት ነው። ስለዚህ ይሄንን ጉዳይ ኢትዮጵያ አይታ እንግዲህ የማንችል ጉዳይ ስለሆነ ለወደፊት ዝግጅት እስክናደርግ ድረስ አሜን ብለን አረቦች ትላንትና በሰይራ ከቀይ ባህር እንደገፉን ዛሬ ደግሞ እንመለሳለን ብለን ሐሳቡን እንኳን ስናነሳ በመዶሻ ልክ ጭንቅላታችን ሲሉን አሜን ብለን ተቀብለን መቀመጥ የመጀመሪያ አንዱ ኦፕሽን ነው ሊሆን የሚችለው። በቃ አይ ይሄ ነገር አሁን መፍታት አንችልም በሚል መተው ባለበት ቦታ ላይ ትቶ ማቆም ይሄንን ጉዳይ የሚለው ነገር። ሁለተኛው ኤርትራና ኢትዮጵያ ምን ውስጥ እየገቡ እንደሆነ በደንብ ማጤን። ባይዞ እነዚህ በጣም ቀላል አድርገን የምናያቸው አይደለም። እነዚህ በነዳጅ ብር የሰከሩ ሀገራቶች አንዴ ኮንት የሚያደርጉ 200 300 ሄሊኮፕተር እንትን እኮ ነው ሄሊኮፕተር እኮ ነው የሚያነሱብህ እኮ ባንዴ እኮ። የሚገርም ነገር እነሱ በቀጥታ ባያደርጉም ኢንቨስት ሊያደርጉ የሚችሉ ለጦርነቱ በዚህ እንደዚህ አይነት ደረጃ ነው። በዚህ ሂደት ውስጥ ኢትዮጵያና ኤርትራ ነው የልቂት ቦታ የሚሆነው ማለት ነው። ስለዚህ የገቡበት ያለውን በደንብ አገናዝበው ሁለቱም ዊን ዊን በሆነ መንገድ አሰብን ጉዳይ በተመለከተ በንግግር ነገሮችን መፍታት የሚችሉበት ነገር ላይ መድረስ በጥሩ ወንድማማችነት፣ በፍጹም ወንድማማችነት። እኛ አብሮ የኖረ ህዝብ ነው። አረብ ከሆነ ከባህር ማዶ ነው ያለው። ኢትዮጵያና ኤርትራ ህዝብ እኮ አብሮ እኮ ባህሉ፣ ቋንቋው፣ ፊደሉ፣ ሃይማኖቱ፣ ምግቡ የሚገርም ነገር አጨፋፈሩ አንድ እኮ ህዝብ ነን እኮ። ዛሬ ለአረብ ቅጥረኛ ሆነ የማውን እልቂት ውስጥ የገዛ ዜጋን ከምትከት ተነጋግሮ ለሁለቱም ህዝቦች ጠቃሚ በሆነ መንገድ ችግሩን መፍታት መሞከር። ሶስተኛው አማራጭ ግን የሚሆነው ነገር የማይቀር ነገር ከሆነ እንግዲህ ወደ ጉዳዩ መግባት ነው ማለት ነው። ወደ ጉዳዩ ግን ስንገባ ወደ ጉዳዩ ማለት በጦርነት በሰላማዊ መንገድ አናቆም ጉዳዩ ምንድነው? አስቀመጥኩ እኮ ሰላማዊ መንገዱንማ ዊን ዊን በሆነ ነገር ጦርነቱ ሊሆን የሚችለው ወይ መጀመሪያው ሐሳብ በቃ አንችልም ብለን እኛ መተው ነገሩም ማለት ነው። ሁለተኛው ሐሳብ በሰላማዊ መንገድ ተነጋግረን ያለን ነገሮቻችንን አስቀድመው ሁለት አገራቶች በሰላማዊ መንገድ ለሁለቱም አሸናፊ ሆነው በሚወጡበት ሁኔታ ችግሩን መፍታት የሚለው ነገር ነው። ሶስተኛ አማራጭ የሚሆነው ግን
ይሄኛው እንግዲህ ክስንም ፍርድ ቤትንም አቤቱታንም ጭምር ያለበት ነገር ነው። ይሄ ሁለተኛ አማራጭ ያስቀመጥኩልህ ማለት ሶስተኛው እንግዲህ የማይቀርበት ከሆነ ወደዛ አይነት ነገር ውስጥ መግባቱ ጻድቃን ጋር አያይዘን እንሂድበት በዛ ስለምንሄድ ጻድቃን ጉዳይ ላይ ግን ውድ አድማጭ ተመልካቾቻችን እናንተም እስቲ የራሳችሁን ሐሳብ እስቲ በዚህ ጉዳይ ላይ ምንድነው መሆን ያለበት? የሰው ኤርትራ መዛ ሰውድን ይዛ መምጣቷ ኢትዮጵያ ለምታረገው የሚጠይቀው ይገባኛል ያለ አግባብ ተወስዶብኛል ይሄ የትላንትና ታሪክ ነው 30 ዓመት ታሪክ ነው ብላ የተከራከረች ላለችው ነገር ላይ ውሃ መቸለስ ነው ውሃ መቸለስ ያክል ሊሆን ይችላል የሚሉ ሰዎች አሉ እና ኢትዮጵያ ይሄን ነገር እንዴ ማለፍ አለባት ትታመተው ነው ያለባት ምንድነው ማድረግ አለባት የሚለው ጉዳይ ላይ የራሳችሁን ሐሳብ እንድትሰጡን እንጠይቃለን። ቀጥታ ወደ ቀድሞ መከላከያ ኢታማጆር ሹም የነበሩት ሌተናል ጀነራል ጻድቃን ጋር እንግዲህ ጻድቃን አንድ ጽሁፍ አውጥቷል። ጽሁፉ በአብዛኛው የሚያጠነጥነው ምን ላይ ነው? መሰረታዊ ነገሩ ኢትዮጵያና ኤርትራ መካከል እየተደረገ ያለው እንቅስቃሴና ሰጣገባና የቲፒኤልኤፍ ኃይሎች አንድ ፍራክሽን ግንጣይ ከኤርትራ ጋራ ለመወገን እያደረገ ያለው እንቅስቃሴ ምንድነው ስር መሰረቱ? ለምንድነው እንደዚህ መከፋፈል የመጣው? ትላንትና አክሱም ላይ ደንገላዊት ማርያም ነው የምትባለው እዛ ላይ ጭፍጨፋ የፈጠረው ሴቶችን የደፈረ ብዙ መዓት የትግራይ ህዝብ ላይ የፈጸመው ኃይል ጋራ ተሰልፈ መንግስት ካልወጋን እያለው ያለው ኃይል ይላል ጻድቃን የትላንትናውን ስታተስ ኮ ለማስመለስ የሚሄደው ነው ወደ ስልጣኑ መመለስ የሚፈልገው ትላንትና ወንጀል ስለሰራው ነገር መጠየቅ የማይፈልጉ ኃይል ነው ይላል ጻድቃን። አሁን ይሄ በጣም አደገኛ ነገር ነው። እንግዲህ ሉክ ቀጥታ ወዴት ይወስዳል መሰለኝ 1993 ይወስዳል። ጻድቃን እንግዲህ 1993 ወጡ ከቲፒኤልኤፍ ከዛ በኋላ ቲፒኤልኤፍ ላቦካው ነገር እነሱ በዛን ሰዓት እነሱ የታሰሩበት ሌሎቹ ከሀገር ተሰደዱ የሉም ቀር አይደል? ከዛ በኋላ ይሄ ቡድን ወንጀል ፈጽሟል አሁን ለትግራይ ህዝብ ብሎ አይደለም ያለው ነገር አልቀበልም ብሎ ላጠፋው ወንጀሉ ተጠያቂ እንዳይሆን ዛሬ ሄዶ ሻቢያ ጋር ሊለጠፍ ነው የሚል ነገር አመጣ። ሉክ ይሄን ነገር ሲያመጣ በነጻድቃን በኩል ያለው ኃይል ደግሞ ሻቢያ ቢመጣ እንኳን እኛ ከሻቢያ ጋር አንወግንም በተቻለ መጠን ገለልተኛ እንሆናለን ነው የሚሉት። ግን ከሻቢያ መወገን ማለት ክደት ነው የሚሉት። በሌላ አነጋገር ምንድነው ሻቢያ መንግስት ጋር መወገን ጀስቲፊኬሽን እየሰጡት ነው ያለው ማለት ነው ለፌደራል መንግስቱ ደጋፊ ለመሆናቸው ማለት ነው። እነዛ ግን እንደዛ የሚያረጉት እውነት ለትግራይ ህዝብ አስበው ሳይሆን ተጠያቂነት እንዳይመጣባቸው ለሰሩ ወንጀላቸው ተጠያቂነት እንዳይመጣባቸው ነው የሚል ዲስኮርስ እንግዲህ አምጥቷል ጻድቃን። ይሄ ነገር እንግዲህ ቲፒኤልኤፍ አካባቢ ምናልባት ተመጣጣኝ ክፋይም ባይሆን ሩብ ለ75% ክፋይ ሊፈጥር ይችላል። ሩቡ ምንድነው? ሩቡ ነው ምንም ማጥያት የለብኝም አሁንም እኮ ነገሩ ስርዓቱ ከቀጠለ ያለኝ ሀገሪቷ ፖለቲካ ውስጥ የራሴን አስተዋጽኦ እያደረኩ መቀጠል ይችላል። እኔ ለማንም ብዬ ወንጀለኛ መደበቂያ አልሆንም። ሌላው ለዘረፈውና ላደረገው ወንጀል ነው መደበቂያ አድርጎ አሁንም ትርምስን እንዲቀጥል የሚያደርገው የሚል ቡድን ይፈጠራል ማለት ነው። ይሄ ቡድን መፈጠሩ ደግሞ አደገኛ ነገር ነው ይዞ የሚመጣው ምንድነው? ይሄ በተነከረ ቁጥር መንግስትም ይሄን ኃይል ይዞ ይሄ ሻቢያ ስር ሊለወተፍ እየሄደ ያለውን የነዶክተር ደብረጽዮን ኃይልን ለመምታት ይጠቀምበታል ማለት ነው። ኢነርጂ ሆኗል ማለት ነው። አሁን አይቴ ከሆነ ያኔ ጊዜያዊ አስተዳደር ሲያቋቋም እነ ሙሉ ማንም አልተቀበላቸውም። አሁን እንዳለ ህወሓት ደጋፊ ነው አልተቀበሏቸውም እንጂ ህዝቡ አልተቀበላቸውም እኮ እነሱን እኮ። አሁን ጉድኒሱ ምንድነው የሚቀበላል የሚተወሰነ የሚቀበላል የነገርኩ ነው 25 ለ75 እንኳን ቢሆኑ እኮ ነው የሚል እኮ። ስለዚህ እነዚህን ይዞ ፌደራል መንግስት እርምጃ ለመውሰዱ ይችላል የሚል ነገር ነው። አንድ እሱ ነው። ሁለተኛው ነገር ደግሞ ጦርነቱን ብነሳ እነዚህን ይዞ ፌደራል መንግስት እዛው ባለበት ውስጥ መግባት ይችላል። ያ ማለት ደግሞ ጻድቃን የማይፈልገው ጦርነቱ በትግራይ ምድር መሆን የለበትም ይላል ጻድቃን። እሱን ያሳሰበው ግን ፕሮባቢሊቲ ምንም መሸሽ አይችልም። አቋሜ ነው ብለህ ከሻቢያ ጋር አልሰለፍም ካልክና የሻቢያ ጋር የተሰለፉት ባንዳዎች ናቸው ካልክ እርምጃ ለማስወሰድ እስከተንቀሳቀስኮ ድረስ ሂደቱ በዛ አካባቢ ማለፉ የማይቀር ጉዳይ ነው የሚሆነው ነገር ማለት ነው። እዛ ውስጥ ሂደቱስ ማለት ነገር ግን አሁን ሶስተኛ ነገር ላይ የተነሳ ያለው ነገር ምንድነው? አይ ቲፒኤልኤፎች ነገር እኮ ነገሩ ቁርጥ ከሆነ አሁን ጭራሽ ሁሉም አንድ ሊሆኑ ይችላሉ፣ ሁሉም ከሻቢያ ጋር ሊሰለፉ ይችላሉ የሚልም ስጋትም እያነሳ ነው። እሱ ነገር ደግሞ
እዚህ ጋር ያለው ማህበረሰብ እንዳውም አንድ እንዲሆን ያደርጋል የሚል ነገር ነው ደግሞ የሚያመጣው ነገር ማለት ነው። እንዳው አንተም እስቲ የጻድቃን እንትን ላይ ያለ ምልከታ አንሳና በተለይ ኤርትራን በተመለከተ ኤርትራ የምትከተለው ፖሊሲ ብሎ ያስቀመጠው ነገር አለ። እሱ እንግዲህ አሁን ትልቁ ነጥብ ከሱ የምናነሳው ምንድነው ጦርነቱ የማይቀር ነው፣ በኢትዮጵያና በኤርትራ መካከል ያለው ጦርነት የማይቀር ነው የሚለው ትንሽ መሰመር አለበት። እሱ ነው አስደንጋጭ። ቅድም በኢዴራ ያስቀመጥነው ሶስተኛው ነጥብ ጦርነቱ የማይቀር ከሆነ ታዲያ ምንድነው መደረግ ያለበት? ኦኬ የማይቀር ከሆነ ጻድቃን ያስቀመጠው ፖይንት በጣም ያሰጋው ባትል ግራውንድ ትግራይ እንደምትሆን ነው። እንደውም በዛ ጽሁፉ ላይ ትግራይ እንደ ሀገር ነው ያያዩት። ሀሳቡን ስትመለከተው ሀገር ትመስላለች። ትግራይ እንዲትሆናለች እና ሌላ ከኢትዮጵያ የተገነጠለች ትግራይ ያለች ነው የሚመስለው። ዞሮ ዞሮ እንዳልከው አሁን ጦርነቱ ኦኬ የማይቀር ከሆነ ምንድነው መደረግ ያለበት? ታዲያ የአሊያንስ ጉዳይ አለ። የኢትዮጵያ የፌደራል መንግስቱ እንደውም ትልቁ ጉድ ኒውስ ትግራይ ውስጥ የተለያዩ የፖለቲካ ኃይሎች መፈጠራቸው ነው። ያ ደግሞ ለአሊያንስ በጣም ፈርታይል ግራውንድ ሊሆን ይችላል ነው። ቅድም ደግሞ ያነሳው ደግሞ ፖሲቢሊቲ አለ። ቲፒኤልኤፎች ያታወቁ ድሮዎቹ እነዚህ ብሊዎቹ በጣም ኦልዶቹ እንትኖች ምንድነው የህወሓት ታጋዮች ከሌሎቹ ጋር ተቀናጅተው እንደ አዲስ ሪብራንድ አድርገው ምናልባት በአንድ ሊቆሙ ይችላሉ። ይሄ ዊርድ ነገር ነው ብለን እናስብ እንችላለን። ምክንያቱም የተለመደ ነው በትግራይ ፖለቲካ ውስጥ ማለት ነው። እና አንድ ነው የሚቆም ከሆነ ደግሞ ሌላ ዴንጀር ነው። ኦኬ መከፋፈላቸው አድቫንቴጅ ምንድነው? ባትል ግራውንዱ ወደ ትግራይ መሆኑና ኤርትራን ለመምታት ተጨማሪ ኃይል ማግኘቱ ነው። እኔ ከዛ በፊት ግን አንድ መንግስት መስራት ያለበት የሚመስለኝ ኢንተርናል ዲቪዥንን ሊያለዝቡ የሚችሉ የፖለቲካ ትርክቶች፣ ፕሮፓጋንዳዎች፣ ናሬቲቮች ወደ መድረክ መምጣት አለባቸው። ለምሳሌ ኢንተርናል ዲቪዥን አለ። ወደድም ጠላም አማራ ክልል ያለው ከፋኖ ኃይል ጋር ግጭት አለ፣ ከኦነግ ጋር ግጭት አለ። እነዚህን ሁሉ ግጭቶች ማለት ነው ከሀገር ምስል አንጻር ከትልቁ ሀገር ምስል አንጻር ሊያለዝቡ የሚችሉ ወይም ደግሞ ሊያቀራርቡ የሚችሉ ናሬቲቮች ወደ መድረኩ መምጣት አለባቸው በሚዲያ ደረጃ። ያ በተወሰነ ደረጃ መንግስትም ኢንተርናል ዲቪዥኑን ለማስታመም ይመቸዋል። ምንም እንኳን ስር ነቀል የሆነ ልዩነትን መፍቻ መንገድ ባይከተልም ማለት ነው። አንዴ ነው። ሌላው እንግዲህ ወደ ኃይል መግባት ግድ ከተባለ የማይመለጥ ነገር ከሆነ ሻዕቢያ ገፍቶ ይመጣ ከሆነ አሁን አሊያንሶቹ የትግራይ አሊያንሶች ማለት ነው በቃ የትግራይ ህወሓቶች አንድ ቢሆኑስ ደግሞ አንድ ሆነው ኦኬ የኢትዮጵያ መንግስት ሻዕቢያ ግጭት ምናልባት ግጭት ፈጠረ ልበል ኢትዮጵያ ድንበር ላይ የሆነ ጦርነት ከፈተ። ከዛ መንግስት ለመውጋት ሲፈልግ በትግራይ ሲሄድ ማለት ነው በትግራይ ውስጥ እንዲሄድ ማንን ነው የሚያስፈቅደው ብሏል ጆቤ። እሱ በጣም መሰረታዊ ነገር እንዴት ይፈቅድለታል? ስለዚህ የቲዲኤፍ ጉዳይ ልክ ሶማሊላንድ ውስጥ እንዳለ ወይም ሶማሊያ ውስጥ እንዳለ በአድ ሀገር እንዳለ አሊያ እንትን ነው ማለት ነው ኃይል ነው ማለት ነው። ይሄ ደግሞ በጣም አደጋ አለው፣ ከባድ አደጋ አለው። ለማን ነው አደጋው? የኢትዮጵያን ከትግራይ ውጭ ያለውን የኢትዮጵያ ህዝብ ወይም ደግሞ አጠቃላይ ኃይሎችን ቆም ብሎ እንዲያስቡ ያደርጋቸዋል። እንዴ ቲፒኤልኤፍ አንድ ሆኖ ከኤርትራ ጋር ሆኖ ወደ 4 ኪሎ የሚያስብ ከሆነ እኮ ሌላ የፖለቲካ ሲናሪዮ እኮ ሊፈጠር ነው የሚል ነገር ሌላ የቤት ስራ ሌላ ማትሪክስ ሌላ ካልኩለስ እንድትሰራ ነው የሚያደርግ ማለት ነው። እና በጣም ውስብስብ የሆኑ አክተሮችን እዚህም እዚያም ብቅ እንዲሉ ያደርጋል። የማንጠብቀው አንፕሪዲክተብል የሆነ ጉዳይ ሊፈጠር ይችላል። በዛ ላይ ደግሞ የውጭ ኃይሎች እንደመጡ አየን። ሳውዲ አረቢያ አሰብን ረገጠች፣ ነገ ዩኤኢ ትረግጣለች፣ ወይም ደግሞ የበለጠ ትረግጣለች። ሩሲያ ዝም አትልም፣ ቻይና ዝም አትልም። ትራምፕም ደግሞ እንደ ያስፈላጊነቱ የኢትዮጵያ መፈርከስ ወይም ደግሞ ኢትዮጵያ ብጥብጥ ውስጥ መግባት ኤርትራ ብጥብጥ ውስጥ መግባት ምናልባት ቀጠናው አካባቢ ይመስላል ወደ መካከለኛው አፍሪካ ይሄዳል። ይሄ ነገር መካከለኛው አፍሪካ ንዝረት ወደ ምዕራብ አፍሪካ ይሄዳልና እጅግ በጣም አደገኛ የሆነ ሁነት እዚህም እዛም ክሩ ነው የሚተረተረው። እና ክሩ ከመተርተሩ በፊት ከመንግስት ወገን በጣም ዋይዝ የሆነ የፖለቲካ እንቅስቃሴ እንዲሁም ደግሞ አክተሮች ሌሎች አክተሮች ከመንግስት ባሻገር ያሉ የፖለቲካ አክተሮች ኢሊቶች ሚዲያዎች ጉዳዩን የሚይዙበት አግባብ በጣም ጥንቃቄ ያስፈልገዋል። እንደው ዝም ብለህ ከመንግስት ጋር ልዩነት ስላለ ለጊዜያዊ የፖለቲካ ትርፍ ሁሉም ነገር ማለት ነው ልክ ኮንስፓየር ማድረግ አይ ቲንክ ዴንጀረስ ነው። ልክ ቲፒኤልኤፍ እንደሚያደርገው በፊት ማለት ነው። አዎ አይ መሰረታዊ ነገሩ ምንድነው መሰለ አሁን የቲፒኤልኤፍ ክፋዮች በጣም አንደኛው ቡድን የሚለው ምንድነው እኛ ዘሞር ለትግራይ ህዝብ ተቆርቋሪ ነን የሚለውን ነገር ለማሳየት ኤርትራ በጉልበት የያዘችውን ቦታ ፌዴራል መንግስት ማስለቀቅና ያስለቅቃል አይን ነገር ነው እየተናገረ ያለው። አሁን ነጆቤ ዝም ብሎ አይደለም ፌዴራል መንግስት ኤርትራ ላይ እንትን ብል ቲዲኤፍ ፈቅዳል ወይ የሚል ነገር የመጣበት ምክንያቱ ማለት ነው። ገባ አሁን የጊዜያዊ አስተዳደሩ
እቲ በቃ ከኤርትራ ጋራ ያለው ነገር ፌደራል መንግስቱ ግንኙነቱ ከተበላሸ የመጀመሪያ ነገር የሚያነሳው በጉልበት ይዛችሁ ካላችሁ ትግራይ ግዛታችን ውስጥ ለቃችሁ ውጡ የሚለው ነገር ነው የሚሆነው። ካልሆነ ወደ ማስገደድ ነው የሚሄደው ነገር ማለት ነው። ይሄንን ካደረገ በአብዛኛው የትግራይ ኃይል የቲዲኤፍ ላይ አጌንስት ስለሚቆም ማለት ነው። ከዛ ምንድነው ቲዲኤፍ እንትን የሚያደርገው ማለት ነው ጦርነቱ ትግራይ ሜዳ ላይ ሊሆን ስለሆነ መከላከያ አይገባም የሚል ነገር ያመጣል። ለዛ ነው ጆቤይን ነገር ያነሳው ማለት ነው። ማን ፈቅዶለት ነው የሚለው ነገር ቀጥታ ጦርነት ይገጥማል ማለት ነው። በተለያየ ነገር ጋር አትገቡም ማለት ነው ወይ ቀጥታ ሊያደርግ ይችላል ማለት ነው። ስለዚህ ከሻዕቢያ ይልቅ ከቲዲኤፍ ጋር ጦርነት የሚሆነው ማለት ነው። እንደዛ የመሆን እንትኑ በጣም ሰፊ ነው። የሚገርም ነገር ለምን መነሻው እሱ ነገር ስለሚሆን ማለት ነው። አለስ ሌላው ኃይል ግን አሁን ምንም ብዥ የሚል ነገር እኮ የለውም እኮ የባህር በሩ ጉዳይ አረቦችና ሳውዲ ቅድም ያነሳው ነገር እያደረጉ ምን እንዳደረጉ እያለን አይተናል። ሁለተኛ ጻድቃን እዚህ ጋር አስቀምጠ ላይ ቲፒኤልኤፍ ግንጣይና ሻዕቢያ እየተነጋገሩ ያሉት 4 ኪሎ መጥቶ የአብይ መንግስትን ለማውረድና ቲፒኤልኤፍ ወደ ስልጣን መመለስን ነው የሚፈልገው ዳግማዊ 1983። አዎ ከዛ በኋላ የሻዕቢያን ነገር ከስልጣን እናወርዳለን የምንመተዋለን በኋላ ብሎ ነው የሚያስቡት አለ። አሁን እንግዲህ ሌላው ፎርስ ማለት ነው ይሄንን አጨብጭቦ ይምጡ ምን አገባን ምናምን በሚል አጨብጭቦ ይቀበላል ወይ? አሁን ትልቁ እንትን ምንድነው ቲፒኤልኤፍ ወደ 4 ኪሎ መመለስ ምን አይነት ከባርነት ሌላ አዲስ ዲክሽነሪ ላይ ያለ ቃል ካላመጣን በስተቀር ለኢትዮጵያ ህዝብ ሊይዞ ሊመጣ የሚችለው ነገር ምን ሊሆን እንደሚችል መገመት ነው አለ። ለአማራ ህዝብ ምን ይዞበት እንደሚመጣ የኦሮሞ ህዝብ ላይ ምን ይዞበት እንደሚመጣ አዲስ ቃል ነው። በቃ ባርነት አይገልጸውም። አዲስ ቃል እንፈልግለት አለ እሱ። ይሄን አጨብጭቦ ይቀበላሉ ወይም ብሎን ነገር ነው። ስለዚህ አሁን እንደሚያወሩት አይደለም። አሁን ሚዲያ ላይ አንዳንድ ሰዎች ወጥቶ ዝም ብሎ በሁኔና በድንፋታ እንደሚያወሩ ነገር አይደለም። በጣም ነገሮች በጣም አደገኛ ተለዋዋጭና ያልጠበቃቸው አሰላለፎች ይፈጠራሉ። ከጠበቅ ነው አሁን ብዙዎቹ በሚኞት ቲፒኤልኤፍ ፋኖ አንድ ላይ ሆኖ ከሸኔ ጋር አንድ ላይ ሆኖ ምናምን የአብይ መንግስትን ማውረድ ነው ያለበት። በቃ አሁን ችግሩ ሁሉ የአብይ መንግስት ነው ብለው ሐሳብ የሚያነሱ ሰዎች አሉ። ገብተዋል። ነገር ግን የቲፒኤልኤፍ ህልምና ቲፒኤልኤፍ ድንበር ተሻግሮ ትላንትና ጠላቴ ነው ያለው መጥቶ የተበቀለው ሻዕቢያ ጋር ሄዶ የተወተፈበት ቲፒኤልኤፍ ሁሉ ጊዜ የሚያስበው የሚቃዠው በህልሙም በምኑ የሚያስበው ቀጥታ 4 ኪሎ መመለሱ 4 ኪሎ መመለሱ ለጽድቅ አይደለም። 4 ኪሎ መመለሱ ሊያበለጽገን አይደለም። 4 ኪሎ መመለሱ እኩልነት ሊያሰፍንልን አይደለም። በፊትም ከነበር ነው ያነስ ነው ድንቆች አድርጎን ፍጹም በባርነት ሊያስተዳድረን ነው። ስለዚህ በዚህ ሂደት ውስጥ አሁን እንደተባለ ፋኖ ተቀብሎ አብሮ ዱቄት ተሸክሞ ይመጣሉ ወይ ነው ጥያቄው? ይመጣሉ ወይ ነው ጥያቄው? አሁን ገብቷል አይደል? አሁን ተቀይሯል። የፖለቲካ አንደኛ ቲፒኤልኤፍ ተቀምሶ ታይቷል። ሰይጣን እንደሆነ በቃ ሌላ አዲስ ነገር የሚመጣ ቢሆን የሆነ ነገር ልትይዝ ትችላለህ። እዚህ ያለው ጋር አልተስማማሁም ምናምን ብለህ ትሞክር ይችላል። ያኛው ግን የሚታወቅ ነው። ቲፒኤልኤፍ ሊያመጣ የሚችለው ባለፈ ከነበረው ሚሊየን ጊዜ እንትን ያለ መከራን ነው ይዞ ቢመጣው መደር ማለት ነው። ይሄን ማንም የሚረዳው ነው። ምንም ክላሽ ያነሳው አማራ ክልል ያለው የፋኖ ኃይል ራሱ እኮ በቲፒኤልኤፍ የተጠራቀመ ግፍ ነው። ገባለት እሱ መነሻውም እሱ ነው። እስከ ዛሬ ሊለወጥ ያልቻለም ቲፒኤልኤፍ የተከለለት ነገር እኮ ነው እኮ። ስለዚህ አንዳንድ ትሪገሪንግ ፋክተሮች ምናምን ለውጡ አካባቢ አባባሱ እንጂ ዋናው ፈንዳሜንታል ኮዙ ቲፒኤልኤፍ የተከለው ስትራክቸር ነው። ስለዚህ ይሄንን ይዘ ያልጠበቅኮ ቲፒኤልኤፍ እና ሻዕቢያን መላው ኢትዮጵያ ህዝብ አንድ ላይ ሆኖ ሊወጋው ይችላል ማለት ነው። የሚገርም ነገር በጣም ተርን የሚያደርግና ካልሆነ ግን ወደ እንደዚህ አይነት ነገር የማይመጣ ከሆነ አማራ ውስጥ ራሱ 4 አይነት አስተላለፍ ሊፈጠር ይችላል። ልክ ትግራይ ውስጥ 2 አይነት አስተላለፍ እየተፈጠረ ያለው አማራ ውስጥ እንደዚህ አይነት፣ ኦሮሚያ ውስጥ እንደዚህ ይሄኛው ነገር ደግሞ ያኔ በዘመናችን ከምናውቀው ዘመነ መሳፍንት ከሚባለው የባሰ ማለት ነው የባሰ ሂደት እንዲፈጠር ነው የሚያደርገው። በዛ ውስጥ ማን ነው አትራፊ የሚሆነው ማን ነው ተጎጂ የሚሆነው የሚለውን ነገር ሊቃን ቀስ ብለው ማየት መቻል አለባቸው። እኩል አይደለም ተጎጂነትም እኩል አይደለም አትራፊነትም። የህዝብ ስርጭት፣ የህዝብ አሰፋፈር ብዙ ፋክተሮች አሉ። የሚገርም ነገር ማለት ለአደጋው ራሱ በተጋላጭነት ራስን መከላከል የሚችልበት ሁኔታ፣ ራስን መከላከል የማይችልበት ሁኔታ ምናምን። ስለዚህ የዚህ ስቴት ኮላፕስ ይዞ ሊመጣ የሚችለው
አደገኛ ነገር ነው ይዞ መጣ። ስለዚህ ይሄንን እንዳይፈጠር ሚናችን መወጣት አለብን እንላለን። ውድ አድማጭ ተመልካቾቻችን እናንተም በዚህ ላይ ያላችሁትን ሐሳብ እየሰጣችሁን ኢትዮ ውይይትን ሰብስክራይብ አድርጉ፣ እስቲ ላይክ አድርጉ፣ ሼር አድርጉ። ሐሳባችሁን ደግሞ ሐሳብ መስጫ ላይ እንድትሰጡ እየጠየቅን ወደ መጨረሻው አጀንዳ እንደር ወደ መውጫችን እንግዲህ ስናመራ አሁን ትኩስ ዜና ያገኘነው ምንድነው? የአዲግራት አካባቢ የደብረጽዮን የሚመራው አንደኛው የደብረጽዮን የሚመራው ቡድን ማለት ነው ከተማዋን ስቴት ስትራክቸሩን ተቋጥሮታል። ኮሎኔል ረዳይ ነው የሚለው መረጃው ማለት ነው። ከዚህ በፊት ግን አቶ ጌታቸው ረዳ 3 ጀነራሎችን ከስልጣን አባረዋል በደብዳቤ ማለት ነው። እነ ምግበይ እነ ማሾ እነዚህ አባረዋል ማለት ነው። አሁን በደንብ ሀዛርድ እያበራ ነው ማለት ዝም ብሎ በንድፍ ሀሳብ ድረገጽ ላይ በሚወጡ ሚዲያዎች ላይ በሚተነተኑ ጉዳዮች ብቻ አይደለም። በደንብ መሬት ላይ ስጋ ለበሰ። አሁን የደብረጽዮን ቡድን ወይም ደግሞ ቲፒኤልኤፍ ውስጥ ያለው ስንጥቃት ማለት ነው ሊጠገን የማይችል ደረጃ እንደደረሰና እነ ጌታቸው ረዳ ተገፍተው ወይ ማርጂናላይዝድ ሆናሉ ወይም ደግሞ ፓወር ሪጌን አድርገው ተፎካካሪ ተገዳዳሪ ሊሆኑ ይችላሉ ነው። ፌዴራል መንግስቱ እንግዲህ ምንድነው ሊያደርግ የሚችለው ነው? አሁን ከጌታቸው ረዳ አንጻር ለምሳሌ ህጋዊ የሆነ ኦልሬዲ ህጋዊ ሰውነት ያለው አስተዳደር ነው። የነ ደብረጽዮን እንግዲህ ከዳር ጀምረው መፈንቅለ መንግስት ከዳር ጀምረዋል። አሁን እንደውም ቀጣይ ወደ መቀሌ ነው የሚለው መረጃው። አዲግራት አሉ፣ ከዛ መቀሌ ነው የሚሉት። መቀሌን ከያዙ በኋላ ጌታቸው ረዳን ወደ 4 ኪሎ ወደ አዲስ አበባ ሂድ ነው የሚባለው ልክ እንደ ዶክተር አብርሃም በላይ እና የበፊቱ ትግራይ ብልጽግና የገጠመውን ኦልሬዲ ይሄ ምንድነው የሚባለው ሁነት አሁንም የጊዜ አስተዳደሩ አሳዛኝ የሆነ ገጠመኝ ሊገጥመው ነው። ጌታቸው ረዳ ብዙ ስራዎች ሰርተዋል። በጦርነቱም ጊዜ ዲስኩሩን በመቀየር ናሬቲቭ ኮይን በማድረግ ህዝብን በማነሳሳት ብሔረተኝነትን በማቀንቀን አሸናፊነትን ስለልቦና ለትግራይ ወጣቶች በማነጽና ብዙ የትግራይ ወጣቶች ጭዳ እንዲሆኑ አስተዋጽኦ ቢያደርጉም ዞሮ ከስተታቸው ተምረው ትንሽ ሊብራል ለመሆንና ለመለሳለስ ሞክረው ነበረ። ግን ጉዳዩን ስትመለከተው እጅግ በጣም አስከፊ ሁናቴ ላይ እንደደረሰና ጻድቃን የተናገሩት በትክክል ማሳያ ሞዴል የትናንትናውና የዛሬው የፖለቲካ እንቅስቃሴዎች ናቸው። ይሄ ለጦርነቱ ዋዜማ ላይ እንዳለን የሚያሳይ ይመስላል። መልካም እንግዲህ ውድ አድማጭ ተመልካቾቻችን ዛሬ አዲግራት እንግዲህ የቲዲኤፍ ኃይል ስር ቁጥጥር ገብቷል። ነገ ደግሞ ምን እንደሚፈጠር አናቅም። ከዚህ ጋር ተያይዞ ደግሞ ምንስ አይነት ነገር እዛ አካባቢ ይፈጠራል የሚለውን ነገር ለመተንበይም አስቸጋሪ የሆነ ነው ያለውን ነገር እየተከታተል በሚቀጥለው ስንቀርብ ይዘን እንመጣለን። እስከዛ ድረስ ግን ኢትዮ ውይይትን ሰብስክራይብ አድርጉ፣ እንደዚሁም ሼር አድርጉ፣ የሀሳብ ለሌሎችም ተደራሽ እንዲሆን ላይክ አድርጉ። ሀሳባችሁን ደግሞ በሀሳብ መስጫ ስጡን። በሚቀጥለው እስክንገናኝ ድረስ ቸር ሰንብቱ።